እንወሻሽ እዛኛ ሰፈር ጁስ ቤት ያለውም ልጅ በሰራተኛ እየተማረረ ነው ፋብሪካ ያለውም ሰውዬ በሰራተኛ እየተማረረ ነው ይሄን ፖድካስት የሚያዳምጠን ሰውዬ የቤት ሰራተኛ አለች እሱ ሰውዬ እንኳን በሷ እየተማረረ ሰው ትምህርት ቤት ገብቶ መማሩ ምንድነው ጥቅሙ ኢንጂነር መሆን የምትችለውን ሰውዬ ክርክም ያደርግና ትምህርት አንተ መማር ያለብህ ቋንቋ ነው ይላል ኤአይ እንደ መስታወት ነው ኤአይ የመጠየቅ አቅም የሚፈተንበት መሳሪያ ነው ሰው ኤአይ ሲጠቀም በቃ ወዲያው የሆነ ነገር ስለሰጣው ብቻ ውጤት ይሰጣል ወይስ ምን ያህል ጊዜ ይወስድበታል አብርሽ እውነቱን እንነጋገር ከተባለ መወሻሸት ዝም ብሎ መሸነጋገር ስለሌለብን ማለት ነው አይደል እውነቱን እንነጋገር ሰው የሚሰራቸው ነገሮች እየተካ ነው የሚሄደው ሰው ሊፈጥራቸው የሚችላቸው ነገሮችም እየፈጠረ ነው የሚሄደው ሶ በቀላሉ ያንን ነገር ማግኘት ከተቻለ እና አንድ ነገር ሳምንት የሚፈጅብህ 15 ቀን የሚፈጅብህ አመት የሚፈጅብህ የነበረው በአንድ ቀን በ20 ደቂቃ የሚሰጥህ ከሆነ አንድ ሰው ትምህርት ቤት ገብቶ መማሩ ምንድነው ጥቅሙ በጣም ቴንክ ዩ ሶ ማች በጣም ክሪቲካል ነገር ነው ይሄ ስላነሳው በጣም አመሰግናለሁ ትምህርት ቤት ገብቶ መማር ጥቅሙ ምንድነው ለሚለው ኤአይ እንደ መስታወት ነው መስታወቱ ላይ አጭር ሰው ከቆመ መስታወቱ ምን እንደሚያሳየው ሰውየው ቁመቱ አጭር ነው ረጅም ሰው ከቆመስ ሰውየው ረጅም እንደሆነ አይክድም መስታወቱ ኤአይን ስትጠይቀው አስተሳሰብ አጭር ከሆነ ማለት ነው የምታገኘው ውጤት አጭር ነው አያገለግልም ኤአይ የመጠየቅ አቅም የሚፈተንበት መሳሪያ ነው ባይዘው እኔ እናንተ ኤአይን እኩል መጠቀም ላንችል እንችላለን እንደ ንባባችን እንደ ዕውቀታችን እንደ ልምዳችን አንተ ኤአይውን አስጨንቀ የምታወጣው ውጤትና እኔ ተከራክሬ የማወጣው ውጤት ይለያያል እኔ አሁን መጽሐፍ ማንበብ ጀምሬያለሁ ኤአይ መጠቀም ሲጀምር መጽሐፍ ማንበብ ግድ እንደሆነ ገብቶኝ መጽሐፍ በቃ ከድሮ ስኬጁሌ በተሻለ መልኩ መጽሐፍ ማንበብ እንዳለብኝ ለራሴ ገባኝ ለካ ኤአይ የብሬንህ መስታወት ነው አንተ ነው ሚረር የሚያደርገው ስለዚህ እንደውም ምን አንብበሃል ነው ምን ያክል አንብበሃል ነው ምን ያክል ተምረሃል ነው ኦፍ ኮርስ እስከ ተወሰነ ድረስ ትምህርት ያስፈልጋል ግን እኔ አሁን ትምህርት ጋር ሄጄ መጨረሻ ላይ ደግሞ የምታጠፍበት ቦታ አለ እኔ አሁን ልጄን መሰረታዊ ነገሮች አስተምረዋለሁ ያስባለሁ መሰረታዊ ትምህርት ቤት የሰጠንን የማገናዘብ የማሰላሰል ዓለምን የመረዳት ዕውቀት እንዲኖረው ፈልጋለሁ ከዛ በኋላ ግን ዩኒቨርሲቲ ሌቭል ላይ ሲደርስ እንደ ድሮ አካውንቲንግ የኔ ልጅ አስበው እንግዲህ እስኪያድግ 12 አመት ከዚህ በኋላ እግዚአብሔር እድሜና ጤና ይስጠንና 12 አመት ከዚህ በኋላ ኤአይ የት ይደርሳል ከ12 አመት በኋላ ከዛ 3 አመት አካውንቲንግ ተምሮ የኔ ልጅ ሲወጣ አካውንቲንግ የሚባል ፊልድ የለም ማለት ነው አይኖርም ስለዚህ ከዛ በኋላ ግን ቶሎ ራሱን እንዲያገኝ ይፈልጋሉ ልጅ አሁን ኤአይ አንዱ ጥቅሙ ምንድነው እኔም የምሰጠው ኮርስ ላይ አንድ ያካተትኩት አለ ፐርሰናሊቲ ቴስት ኤአይ ማንነትን ይፈትንና መክሊትህን ይነግራል ምን ቢዝነስ ላይ ብትሰማራ እንደሚያዋጣ ይነግራል ባህሪ ቁጡነ ታጋሽ ነህ አንተ ምን አይነት ሊደርሺፕ ነው መምራት ያለብህ ሰዎችን የፍቅር ቋንቋህን ይነግራል ፍቅር ላይ ምን አይነት ነው የሚገባህ ምን ሲደረግልህ ነው የፍቅር አጋርህስ ከዛ ደግሞ ፐርሰናሊቲውን አውቆ ልጄ ኤአይውን መጠቀም በደንብ እንዲያውቅ ነው የምፈልገው እኔ ኮዲንጉን እንዲያውቀው ኤአይ ላይ መስራት እንዲለምድ ከዛ በኋላ ወደ ፓሽኑ ስንት ሰው እኮ ትምህርት እኮ እኔ ይቅርታ አድርግልኝና ትምህርት ያመከነውን ትውልድ ሌላ ነገር ዓለም ላይ አምክኗል ብዬ አላስብም በተለይ ኢትዮጵያ ባላት የትምህርት ፖሊሲ የምትገደደው ምንድነው ካሉ 10 ዲፓርትመንቶች አንዱ መርጠን እንድገባ ነው ስለዚህ የተሰጠህን ጸጋ እንደውም ትላንትና ይሄን ነገር እያነሳሁት ነበር ቤት የሜሲ አቅም ሲታይ እውነት የትሬኒንግ ብቻ ጸጋ አይደለም ጊፍት አይደለም ሜሲ በቃ ይሄ አልተሰጠውም ኳሷን እንደ ሰው ነው የሚያናግራት ስለዚህ እንደ ሜሲ በየዘርፉ በየሙያው ዘርፍ ሜሲን መሆን ስንችል ገብቷል ሁላችንም ሜሲ መሆን እንችል ነበር በተለያየ ዘርፍ ግን ትምህርት ቤት ስንገባ ክርክም ያደርግና አንተ ምርጥ የአውሮፕላን ኢንጂነር መሆን የምትችለውን ሰውዬ ክርክም ያደርግና ትምህርት አንተ መማር ያለብህ ቋንቋ ነው ይላል በቃ ለመኖር ትማራለህ ቋንቋ ከዛ ለሰርቫይቫል የሆነ 20 ሺህ ብር ደሞዝተኛ ሆነ ከጆዳፍ የሚባለው ኑሮ እኮ ትኖራለህ ግን የአውሮፕላን ኢንጂነር ብትሆን ኖር ኢትዮጵያን በዓለም በአውሮፕላን ኢንዱስትሪው ቀዳሚ አርጋት ነበር ይሄኔ ስለዚህ ኤአይ መምጣቱ በኋላ ላይ ትምህርት ዝም ብሎ እንደዚህ ሳይሆን ሁሉም ሰው የተሰጠውና የሚፈልገውን ገና ከልጅነቱ ኤክስፕሎር አድርጎ ትልቅ ደረጃ እንዲደርስ መጠቀም ይቻላል ብዬ አስባለሁ
አሁን ይሄን ነገር ስናወራ በቃ ኤአይ ህይወቴን ቀየረው ብሎ ተንደርድሮ የሚገባ ሰው ይኖራል። እና ኦፍ ኮርስ ከዚህ በፊት የነበሩ ካምፓኒዎች ካፒታል ይፈልጋሉ፣ የሆነ አይነት መነሻ ነገሮች ይፈልጋሉ፣ የሰው ኃይል ይፈልጋል ምናምን። አሁን ላይ ያ ሁላ ነገር አንድ ሰው ቤቱ ሆኖ አንድ ኮምፒውተር ይዞ ያ ካምፓኒ ሰራ የነበረውን ስራ ወይም ያገኘ የነበረውን ገቢ ማግኘት የሚችልበት አይነት ጊዜ ተፈጥሯል። አሁን ላይ ግን ምን ያህል ትዕግስት ይፈልጋል አንድ ሰው ኤአይን ሲጠቀም? በቃ ወዲያው የሆነ ነገር ስለሰጠው ብቻ ውጤት ይሰጠዋል ወይስ ምን ያህል ጊዜ ይወስድበታል? ኤአይ እኮ የሚገፋው የእውቀትን ጨለማ ነው። አሁን ላይ ያለው ኤአይ የተግባር ጨለማ አይገፍም። ተግባር ካንተ ነው። ተግባር አይቀርልህ። እውቀት ከኤአይ ተግባር ካንተ ነው። በምትፈልገው ዘርፍ ቲክቶክን እንዴት አድርገህ ስኬታማነቱን ያስተምራል ኤአይ። ካልሰራህ ቪዲዮና ያንን ካላረከው ከየት ይመጣል? ስለዚህ አሁን ላይ ያለው ኤአይ የሚገፋው የእውቀትን ጨለማ ነው። ስለዚህ ድሮ ሰነፍ የነበረ ሰውዬ ምንም በኤአይ የሚያገኘው ነገር የለም። ስንፍና ይቀጥላል። አዎ፣ በተለይ ወሬኛ ይሆናል። በቃ እናውቀዋለን እኮ ይላል። በኤአይ ያውቀውና ነገሩን ስለማይሰራው ምን ይላል? እንትን እኮ እንደዚህ ነው የሚሰራው ይላል። ግን አይበላም። ያው ደርቆ ይሞታል ማለት በረሃብ ከስቶ ሊሞት ይችላል። እርግጥ ነው እግዚአብሔር የከፈተውን ጉሮሮ ሳይዘጋ ስለማያድር ሰው በረሃብ አይሞትም። ግን ይሄ ሰውዬ በተግባር ረሃብ ከውጤት ርቆ በውጤት ይሞታል ማለት ነው። ስለዚህ ኤአዩ የሚፈታው ትዕግስት ይፈልጋል ይላልከው ማድረግ ይፈልጋል። አንደኛ ትክክለኛውን ውጤት ለማግኘት በደንብ ማዋራት ትዕግስት ይፈልጋል። ከመጣ በኋላ ማድረግ ይፈልጋል። ካላረክ ኤአዩ ገንዘብ የለውም። ኦኬ፣ ከዚህ በፊትም ስታወራ ሰምቻለሁ። ኤአይ ስራን አያሳጣም። ስራን የሚያሳጣው ኤአይን የሚጠቀም ሰው ነው እያልክ አንድ ኢንተርቪው ላይ ስትሰጥ ሰምቼ ነበርና ምን ማለት ነው? እንግዲህ አብርሽ እውነቱን እንነጋገር ከተባለ መወሻሸት ዝም ብሎ መሸነጋገል ስለሌለብን ማለት ነው አይደለ? እውነቱን እንነጋገር። አብርሽ ስንት ኤዲተሮች አሉ? ቪዲዮ ኤዲተርስ 4 5 አሁን ላይ 5 ኤዲተሮች አሉ። ከ5ቱ ኤዲተሮች አንዱ በደንብ የኤአይን አቅም የሚጠቀም ነው። ለምሳሌ ከዚህ በፊት የሰራሃቸውን ኢንተርቪዎች ለኤአዩ ሰጥቶት ካስጠናው በኋላ አዲሱን ኢንተርቪውን ኤዲት ለማድረግ አንተን አልፈልግም፣ አንተ ሂድ ቤትተኛ፣ ኮንተንት አንተ አትቆርጥልኝም፣ እኔ ጽድት አድርጌ እልክልሃለሁ ቢልህ ያንን ደግሞ ባጠረ ጊዜ 3 ቀን የሚፈጀውን ኤዲቲንግ በአንድ ቀን ሰርቶ ቢልክልህ ከዛ በኋላ የማምረት አቅምህ ቢጨምር ገብቶሃል? በቃ የማምረት አቅምህ ጨምሮ በሳምንት 2 ከሆነ የምትለቀው አሁን ስንት ነው የምትለቀው? በሳምንት 3 ነው የምትለቀው። ከ3ቱ ወደ 6 ቢያሳድግልህ ይሄ ልጅ ከዛ 6ቱንም ኤዲት ማድረግ ቢችል ብቻውን 5 ኤዲተሮች አሉ። የመጀመሪያው ስቴፕ የሚሆነው ህሊና እንዳለው ኢትዮጵያዊ መተህ 4ቱን ምን ትላቸዋለህ? ልጆች እናንተ እኮ እንደሱ ኤአይ ብትማሩልኝ በሳምንት 6 ከሱ ጋር መስራት ከቻልኩ ከናንተ ከያንዳንዳችሁ ጋር 3 ብሰራ በሳምንት 30 መስራት ከቻልኩ ወደ ቴሌቪዥን ጣቢያ ማድረግ ይችላልሁ፣ አሰፋዋለሁ፣ ኮንተንቴን ሰራተኛም እጨምራለሁ። ስለዚህ ኤአይውን ተማሩ ትላቸዋለህ። መጀመሪያ ባይምሮ ቃል ነገርካቸው አይማሩም፣ እንደ ድሮ ነው የሚሰሩት። ቀጥሎ መጣህና ኤአይውን ለተማረልኝና በሳምንት 3 ለሰራ ኤዲተር ደሞዝ ጨምራለሁ አልክ፣ አይማሩም፣ እንደ ድሮ ነው የሚሰሩት። በሳምንት አንድ ነው ታሽተው ናቁጭ በላንተን ይሉሃል ምናምን። በሶስተኛው መጣህና የቅጣት ደብዳቤ ከዚህ በኋላ ሰጣለሁ፣ ስለዚህ ኤአይውን ተማሩ አልክ፣ አይማሩም። የቅጣት ደብዳቤ ሰጣቸው፣ አይማሩም። ደሞዝ ቆረጥክ፣ አይማሩም። መጨረሻ ላይ እነዚህን ሰራተኞች ከስራ ለማሰናበት ትገደዳለህ? ሳትገደድ የግድ ነው ትገደዳለህ። ያስገደደህ ምንድነው? ያለ መማር ፍላጎታቸው እኮ ነው፣ ያለ መለወጥ ፍላጎታቸው። እነሱን ጠልታቸው አይደለም። ብዙ ማምረት ስንችል ለምን እንለወጥ ስትል ሰዎች የማይለወጡ ከሆነ እነሱን ታሰናብትና ገበያው ላይ ምን ትፈልጋለህ? ልክ እንደዛ ልጅ ኤአይውን እየተጠቀመ ብዙ የሚያመርት ሌላ ሰው ደግሞ መጥቶ አፕላይ ቢያደርግ ምን ታደርጋለህ? ትቀጥራለህ። ስለዚህ ይሄ አዲስ የመጣው ኤአይውን የሚጠቀመው ልጅ እነዛን የተሰናበቱን ተካቸው ወይስ አልተካቸውም? ከአንዳንድ ተካቸው በተሻለ አይደለም እንዴ? በቃ ስለዚህ ኤአይውን የሚጠቀም ሰው ገበያው ላይ ተመራጭ እየሆነ ይመጣል። ቀጣሪ ደግሞ ይኸውልህ አንወሻሽ፣ እዛኛ ሰፈር ጁስ ቤት ያለውም ልጅ በሰራተኛ እየተማረረ ነው። ፋብሪካ ያለውም ሰውዬ በሰራተኛ እየተማረረ ነው አይደለም? ዩቲዩብ የከፈተውም ሰውዬ ሁሉም
ሰው ምሬት አለበት። አሁን ላይ ምን ይፈልጋል? ፈጣን፣ ቀልጣፋ፣ ስራ የሚፈጽም ብዙ የሚያመርት ሰው ሁላችንም እንፈልጋለን። ሌላውን ተወው። ይሄን ፖድካስት የሚያዳምጠን ሰውዬ የቤት ሰራተኛ አለችው። እሱ ሰውዬ እንኳን በእሷ እየተማረ የተሻለ ውጤት ይፈልጋል፣ የተሻለ ነገር ይፈልጋል። አሁን እንደሆነ ሪያሊቲውን እናወራ። እሸቱ ስላለው አይደለም፣ ሪያሊቲውን። አሁን ነገ ጠዋት ሰዎች ቅልጥፍ እያሉ ኤአይውን መጠቀም ጀምረው እሳት ይሆናሉ። እሳት የሆኑ ጎበዝ የሆኑት ሰዎች እያሉ ያን ሰነፉን በድሮ አካሄድ የሚሄደውን ሰው ይዞ የሚቀጥል ቀጣሪ አለ ወይ? መልሱ ለራሱ ይስጥ ኦዲየንሱ። እውነት ይዞ ይቀጥላል ወይ? አይቀጥልም፣ ውሸት ነው። ወይ እኔ ተሳስቼም ከሆነ ኮመንት ላይ እስቲ ንገሩን። አይ እኔ የድሮውን ነው ይዤ የምቀጥለው፣ እሺዬ እኔ ለሰው አስባለሁ እንዳንተ ጨካኝ አይደለሁም በሉና እስቲ ኮመንት አድርጉ። እውነት ይሄ ጭካኔ ከሆነ ማለት ነው።